እና ቀጥታ ልቀጥልበትና እኔ እስካሁን ካወራቸው ይሄ የአረም ሲስተሙ ነው እንትን ሆኖ ያገኘሁት ማለት ነው። የአረም ሲስተሙ ከገለጸው ጋር አሁን የትብብር ማነስ ለምሳሌ በትብብር ከሆነ አረሙን ማስቆም የሚቻለው ምክንያቱም እንዳልኳችሁ እንግዲህ አሁን እሱ እንደሚለው ለአረም ማጥፊያም አስቸጋሪ ነው። በአረም ማጥፊያም አይጠፋም፣ በእጅ መንቀልም አይጠፋም፣ በማሽንም ለመንቀል አስቸጋሪ ነው አለ። እንግዲህ ቴኪንግ ሂም አት ሂዝ ወርድ እሱ ያለውን ተመርኩዤ ነው። በተግባር እንደዛ ነው ወይ እንግዲህ አላቅም። በተጨባጭ መሬት ላይ ግን በእነዚህ መንገድ ሊሰራ ስለማይችል መከላከያው መጀመሪያ አረሙ አካባቢ ላይ እንዳይገባ ማድረግ ነው። አረሙ እንዳይገባ ነው። ስለዚህ ኳረንቲን ምናምን መስራት ሊኖር ይችላል ማለት ነው። ትብብር ይጠይቃል። ግን እንዳልኳችሁ ምንድነው አሁን ለምሳሌ ትናንትና ቼክ ሳደርግ ነበር ስንቱ ፐርሰንት የኬንያ ህዝብ ግብርና ላይ ነው? 50% ምናምን። የኬንያ ህዝብ 40 ሚሊዮን ምናምን 20 ሚሊዮን የሚሆነው ኬንያዊ ከግብርና ጋር በተያያዘ ነው። በ20 ሚሊዮን ነው። ኢንዱስትሪያላይዝ ሌቭል ካልሆነ አክቹዋሊ አሁን ምንድነው የምላችሁ አረም እንደዚህ አይነት አሁን በሽታ ምናምን ለትልልቆቹም ፕሮፌሽናል ለሆኑት ገበሬዎችም ያስቸግራል። አንዳንዴ መፍትሄ አሁን ለምሳሌ የሆነ ዳኪመንትሪ እያየው ነበር ስለ ብርቱካን። በቃ በጣም ተቸግረዋል ማለት በሽታው አልነበረም። አሁን ወደዚህ ወደ ምዕራብ ወደ ነው ብራዚል ምናምን አካባቢ አልነበረም። ብዙ ጊዜ በሽታው የነበረው እዚህ እኛ አካባቢ ወይ ምስራቅ ኤሽያ ምናምን ነው። ሳማው እንግዲህ እንዴት እንደሆነ አድርጎ እዛ ገብቷል። እንዴት አድርገው እንደሚያጠፉት በጣም ጨንቋቸዋል። ገብቷቸዋል ማለት ምን ልላችሁ ነው? አይ ዊሽ እንደው ነው በጣም የቆየ ቪዲዮ ነው። ስፔሲፊካሊ ነው የሆነ ስፔሲፊክ ካይንድ ኦፍ የብርቱካኑን ጣዕም ይቀይረዋል። አይጣፍጥም፣ ታውቃላችሁ ነው እንዳይጣፍጥ ያደርገዋል ብርቱካኑን እና በቃ ያበላሸዋል። እና አያውቁትም ነው በዛ በዌስተርኑ ዓለም ያልነበረ በሽታ ነው መጣ። እስካሁን የሚያውቁት ነው መድኃኒት እንኳን የለውም። እና ኢት አፌክትስ ማለት በቃ እንዳለ ተክላቸውን ኢንዱስትሪያል ሌቭል እየሰሩ መድኃኒት የሌለው ምንም እንኳን እንዳልኳችሁ እንግዲህ የዚህ ሰውዬ እሱ እንደሚለው መተባበር አረሙ እንዳይስፋፋ ሊከላከል ቢችልም አንዳንድ ጊዜ ግን ኮኦርዲኔሽን በቃ ታውቃላችሁ። አሁን ለምሳሌ አውሮፓ ሀገር ስትልኩ ስታንዳርድ አለው እና ምንድነው ቼኮሌት የምትወዱ ሰዎች እንዳላስጠላችሁ እንጂ አሁን ለምሳሌ ካካዋ ምናምን በጣም ነው የሚተላዋሉ ተክሉ እና አሁን አውሮፓ ውስጥ ሆነው እነዚህ ከስተም ላይ ምናምን የሚሰሩት በጣም ኳረንታይን ተደርጎ ምናምን ለምን በሽታ ወደ ሀገራቸው እንዳይገባ በጣም ኳረንቲን ይሰራሉ። እና እንደዛም ሆኖ ግን አንዳንዴ ታውቃላችሁ አምልጦ ይገድባል። እንደዛም ሆኖ ችግር ይፈጥራል። እና ካካዋ አሁን በጣም እንደዚህ ይተላል ምናምን ማፖይንት ነው ሀሳቤ ምንድነው ልላቸው የፈለግኩት ምንም እንኳን ኮኦርዲኔሽን ፌሊየር አለ ብሎ ኮኦርዲኔሽን ፌሊየር በመኖር ውስጥ ያለውን ችግር ቢያሳየንም እውነት ነው። አሁን ለምሳሌ በጋራ ሰርተው የአረሙን መስፋፋት ማቆም የሚችሉ ከሆነ የኮኦርዲኔሽን ፕሮብለም ያን ችግር ሊፈጥረው ይችላል። ነገር ግን እንዳልኳቸው አንዳንዴ ኮኦርዲኔሽንም አይፈታውም ነው። ምክንያቱም ነገርኳችሁ የናጠጡት ትልልቆቹ አሁን ለምሳሌ የአሜሪካን ሀገር እኔ አይቻሉ በቃ ንቦቹ ይፈልሳሉ። ለምን እንደሆነ አልገባንም። ነው ሲሰሩ በጣም በኢንዱስትሪያላይዝ ሌቭል ምናምን ብዙ ሳይንስ ያለው ነገር ነው። ንቦቹ ይፈልሳሉ። ለምን እንደሆነ ግራ የሚጋቡበት ጊዜ አለ። ኮኦርዲኔሽን ምጥል ምንም የለም እና እንደዚህ እንትን ነው ይሄ ቴክኒካል ሶሉሽን የሌለውን ነገር ቴክኒክ ምን ልላችሁ ነው አይጠፋም። በቃ እንደዚህ አይነት ችግር አሁን ንቦቹ በቃ ዝም ብለው የሚጠፉ ከሆነ ምንም ልታደርገው አትችልም ማለት በቃ ፍላይ ነው ሴትል አድርገው እንትን አያርጉም። እንግዲህ ብዙ ነገር አመቻችተውላቸው ብዙ ቦታ አድርገው ምናምን ብለው ንቦቹ አልቀመጣሉ ይሏቸዋል። እነሱ ራሳቸው you don't know everything we don't know ነው ሰዎች ነን። ስለዚህ አፌክትድ ይሆናል።
ያንን የድህነት ወጥመድ የአባባሽ ነው። እስማማለሁ። ላይክ ነው የብርቱካን ምርትን ይጎዳል። ጥሩነቱ ምንድን ነው? የሰለጠንክ ሀገር ከሆንክ እና እንትን ከሆንክ ሲከስር የሚከስረው የሆነ ካምፓኒ ነው። የት አባቱ ምንም አይሆንም ማለት ፕራይቬት ሊሚትድ ካምፓኒ ነው። ታውቃላችኋል። ኃላፊነቱ የተወሰነ የግል ማህበር ማለት ምን ማለት ነው? ሰውየው ፕራይቬት ነገሩን ፕሮቴክት አድርጎ ነው። ይሄ ካምፓኒ ቢከስር መተ ቤቴን አትነካትም ነው እኮ ነው አይደለም? ላይክ ነው አሁን የግል ንብረትና ኃላፊነቱ የተወሰነ የግል ንብረት ኦነርሺፕ ቢዝነስ ምናምን አልተማራችሁ ይመስለኛል። ላይክ ነው ሃይ ስኩል ድረስ ጀምሮ የነበረ ነገር መሰለኝ ኢፍ አም ኖት ሚስቴክ። ማለት አሁን የግል ምንድን ነው ኃላፊነቱ የተወሰነ የግል ንብረት ማለት ምን ማለት ነው? በቃ ላይክ ንግዱ ነው የሚከስረው። ከከሰረ ከንግዱ ጋር ያልተያያዘ አሴት ካለው አትነካበት ማለት ምንድነው? ካምፓኒው ሌጋል አይደንቲቲ ይኖረዋል አይደለ? አሁን ለምሳሌ አሜሪካ ነገር ኢንኮርፖሬሽን ነው የሚባለው። ኢንኮርፖሬትድ ይሆናል which means artificial legal personal like ነው እንትኑ ቴክኒካል ተርም legal person, all right? Legal person. A legal person is an entity recognized by law as having the capacity to have rights and obligations separate from its individual members. አሁን ለምሳሌ አንድ አክሲዮን ማህበር ይለያያሉ። አሁን ሼር ካምፓኒ አይደለም? ሼር ካምፓኒ ከፕራይቬት ሊሚትድ ካምፓኒ እና ከፕሮፕራይተርሺፕ እኔ በማውቀው ማለት ነው። ላይክ ነው እንትኑን አለያይተው ሊሆን ይችላል። ላይክ ምንድነው የሚባለው? ፕሮፕራይተርሺፕ ኤኒዌይ ላይክ ነው። ለምንድን ነው እዚህ ውስጥ የመጣሁት? አሁን ፕሮፕራይተርሺፕ ሊሚትድ ካምፓኒ ኤንድ ሼር ካምፓኒ ዲፍረንት ሌጋል ስትራክቸርስ ናቸው። ኦውን ያደርገዋል እና ላያቢሊቲ ኦነር ኢዝ ፐርሰናሊ ላያብል ፎር ኦል ቢዝነስ ዴትስ። አሁን ለምሳሌ የግል ድርጅት ብትፈጥሩ የግል ድርጅት ስትፈጥሩ ለምሳሌ ፕራይቬት ካምፓኒ ፈጥራችሁ ንግድ ብትገቡ እና እዳ ቢኖርባችሁ ቤታችሁ ራሱ ባታይዙት ቤታችሁ ላይ ነው እዳውን ቤታችሁን ሸጦ ሊወስድ ይችላል። ላይክ ነው እንትናችሁ ሀሳቢ ግልጽ ከሆነ ማለት ነው። ላይክ ነው አሁን ላያቢሊቲው ፕራይቬት ፕሮፐርቲያችሁን ድረስ መንካት ይችላል። ስለዚህ ቤት ቢኖራችሁ መኪና ቢኖራችሁ የሆነ ሼር ገዝታችሁ ምናምን ቢሆን እዳ ቢኖር አሁን ለምሳሌ የሆነ XYZ የሚባል ካምፓኒ ፈጥራችሁ ላይክ ነው ሶሪ XYZ የሚባል ካምፓኒ ፈጥራችሁ ይሄ XYZ የሚባል ካምፓኒ ፕራይቬት ፕሮፐርቲ ቢሆን የግል ቢሆን እንደፈለገ እናንተ ናችሁ የምታዙት ምናምን መተዳደሪያ መመስረቻ ምናምን የሚባል ጣጣ የለባችሁም። ዝም ብላችሁ በቃ ከፍታችሁ ስራ ትሰራላችሁ። ብድር ብትበደሩና እዳ ቢኖርባችሁ ወይም የሆነ ኮንትራክት ገብታችሁ ኦብሊጌሽናችሁን መወጣት ባትችሉ ወዘተ 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 ቤሳቢስቲ አይቀረውም። በርብሮ ጓዳችሁ ድረስ ያላችሁን ድረስ ይወስድባቸዋል። ፕራይቬት ሊሚትድ ካምፓኒ ስትሆኑ ግን ወይም PLC ስትሆኑ ወይም በአሜሪካ ኢንኮርፖሬትድ ስትሆኑ ግን እንትኑና ድርጅቱና ባለቤቱ ለየቅል ናቸው። ድርጅቱ ራሱን ማለት አርቲፊሻል ፐርሰን ሆኖ ሌጋል ፐርሰን ሆኖ ነው የሚቀርበው። ስለዚህ ውል መፈራረም ይችላል፣ ንብረት ይገዛል፣ ንብረት ይሸጣል፣ ወዘተ ወዘተ። ኪሳራ ከመጣበትም ተጠያቂነት ከመጣበትም የድርጅቱ ሀብትና ሀብት በድርጅቱ ስም የተመዘገቡ ድርጅቱ የሚያውቃቸው የእሱ የሆኑ ሼሮች፣ መሬቶች፣ ቤቶች ምናምን ናቸው እንጂ የሚወሰዱት ባለቤቶቹ አይነኩም ማለት ነው። ሼር ካምፓኒም እንደዛው ነው። የሼር ካምፓኒ ልዩነቱ ምንድነው? በቦርድ ነው የሚተዳደረው ወዘተ ወዘተ የራሳቸው ላይክ ነው። እና ምን ልላችሁ ነው አሁን ለምሳሌ አረም መጥቶ የሆነን የኢትዮጵያ ገበሬ ትልቅ ሀብታም ገበሬ ቢመታው እሱና እሱ ናቸው የሚመቱት።
እዛው ራሱ ጋር ነው። በቃ ላይክ ነው እንትን አለው፣ ኢንሹራንስ አለው፣ ምናምን አለው፣ ክሮስ ኢንሹራንስ አለው፣ ምናምን አለው፣ ይኖራል። እኛ ከሌላ ቦታ ምግብ ገዝተን እንቀጥላለን፣ ኑሮ ይቀጥላል። እዚህ ግን በዚህ ሁኔታ አረም ገብቶ ሲነካው ሰውየው ፕራይቬት ነው ጓዳ ጎድጓዳ ውስጥ ገብቶ ነው ሰውየውን አንኮታኩቶ የሚጥለው። ገብቷቸዋል። ላይክ ነው በቃ እንትን ይሆናል፣ ፐርሰናል ይሆናል፣ ሰውየውን በግል ያገኘዋል። ቢዝነስ ሲሆን ግን ሲወድቅ የሚወድቀው ቢዝነሱ ነው። አንተ የግልህን ኑሮ ትኖራለህ። ላይክ ነው ካምፓኒ ከስሮ ውድምድሙ ወጥቶ አንተ ሮልስ ምንድነው ሮይስ ወሬቨር ነው ላይክ ነው ኮርቬት ኦር ሮልስ ሮይስን እየነዳ ወይንም ሌላ ነገር እያደረግ እንደፈለግ ተዝናንተ መኖር ትችላለህ። እንደዛ ስላደረግክም በዕዳ መጥቶ የሚይዝ የለም። እና እኔ ራይት ሶሉሽን እሱ ምንም እንኳን ከሚለው አኳያ በገበሬዎች ደረጃ ትብብር አለመኖሩ አረሙን ሊያዛበውን ላይክ ነው። በትብብር መስራቱ አረሙን ከመቆጣጠር እና እንግዲህ አረሙን ተቆጣጠራችሁት ማለት የአፈሩን ለማማነትም ጠበቃችሁ ማለት ነው። የሚሻማችሁን ነገር ንጥረ ነገር የሚሻማ ነገር ቀነሱ ማለት ነው። ከተፈጥሮ ሀብት መመናመን እና ከገቢ ከዌልቢንግ ጋር ሊያያዝ ይችላል፣ ያስኬዳል። በር ስቲል ኦን ደ ቢግ ፒክቸር ስታዩት፣ ከትልቁ ስዕል አኳያ ስታዩት ሜካኒካሊ የሚያስቸግር ከሆነ ነው የምላችሁ። በማሽን ለመንቀል የሚያስቸግር ከሆነ፣ በሄርቢሳይድ ለማጥፋት የሚያስቸግር ከሆነ፣ በአረም ማጥፊያ በእጅ በመንቀልም የማይጠፋ ከሆነ በትብብርስ ላይክ ነው ፕሪቬንቲቭ ሜካኒዝም ለመስራት ካልሆነ እና ደግሞ ፕሪቬንሽኑ ስንት ጊዜ ይሳካል? ምን ልላችሁ ነው አሁን እኔ ይሄ ኮኦርዲኔሽን ፌሊየር ለምሳሌ እሱ እንደሚለው የተወሰነ ነገር ያሳያል፣ ግን አለመኖሩ ወይም ኢትስ ናት ዘ ፕራይመሪ ሪዝን ከብዙ ምክንያቶች አንዱ ነው። በዛ ላይ ደግሞ ተባብሶ ብዙ ችግር የሚፈጥረው እንዳልኳችሁ 20 ሚሊዮን ገበሬ 20 ሚሊዮን ህዝብ በግብርና ላይ እንዲኖር ትተኸው አንድ ሰው አንድ ቦታ ተዘናግቶ ይሄን ነገር እንዲሰራጭ ካረገው ነገርየው ደግሞ ወፍ ዘራሽ በንፋስ በምናምን እየሄደ የሚባዛ ነው የሚለው ላይክ ነው። ምን ይላል አሁን ለምሳሌ በጣም አስቸጋሪ ነው ይላል። ምክንያቱም striga is therefore difficult to eradicate because a single surviving plant can recolonize a large area in a single season. ነቅላችሁ ተባብራችሁ ራሳችሁ አጥፍታችሁት አንድ ነው የሆነ ቦታ ተወሽቆ ከቀረ በአጭር ጊዜ ሰፊ ቦታ በአንድ ወቅት ሊቆጣጠር ይችላል። ስለዚህ ለማሳያነት ጥሩ ነው የእሱን ጽንሰ ሀሳብ፣ ግን ከመፍትሄ አኳያ ስታዩት ትብብርም የሚያጠፋው አይደለም። አሁን ለምሳሌ የዚህ የስትሪጋን ፕሮብለም እና እሱ እንደሚለው የሚያባብሰው there seems to be አሁን እዚህ ጋር እንደሚለው ማለት ነው there seems to be especially like ነው ይሄ የትብብር ችግሩ this seems to be especially true in village with large number of recent immigrants አዲስ ኢሚግራንት በሚመጡበት ጊዜ interclan frictions and other social phenomena that dampen the strong ties necessary to resolve such coordination problems እና እንግዲህ ተሰደው ማለት ምን ልበላችሁ እኔ አሁን የስትሪጋን እንትን ችግር የወዱ ሰዎች ተሰደው ሲመጡ በመሃል አዲስ ስለሆኑ የተበበረ መዋቅሩን ያዛቡትና ሰዎች ያላቸውን ትውውቅ አጥፍተው ተባብረው አረሙን ለማጥፋት የመስራት እድላቸውን ቀንሳል ከዛ በኋላ ምናምን የሚለው ነገር አያስኬድም። ምክንያቱም ሲጀምር ራሱ የሚላችሁ ምንድን ነው አረሙ ራሱ የሚመጣው ለምንድን ነው? ሰዎቹ አካባቢው ደጋግመው አርሰው ሪሶርሱን ሲያሟጥጡት ነው። ፎስፌት እና ናይትሮጂኑ ሲቀንስ ነው የሚላቸው። ባት ኤኒዌይስ የተወሰነ ነገር ላይክ ነው ጊቨን ክሬዲት ነው የምላችሁ ለዚህኛው። ግን እንዳልኳችሁ ሰውየው ብዙ ችግር ያለበት ነገር ነው የሚያነሳው። ላይክ ነው አዛ ነው የሚያደርጋችሁ።
እንግዲህ የማዳጋስካር እርሻም ከ20 ዓመት በኋላ ይላል። አሁን እዚህ ጋር ማዳጋስካር ኢዝ ይላል like no the first ይሄኛው ማዳጋስካር is perhaps the closest one comes at the macro level of resource degradation poverty trap። አሁን አንድ ላሳያችሁ ፈልገው ነገር ይሄንን እንግሊዝኛ ወሰዱትና ምን አይነት ነው እንደዚህ አይነት ግራመር አለ ወይ? Madagascar is perhaps the closest one comes at the macro level to a resource degradation poverty trap. It doesn't make any grammatical sense ሊል የፈለገው ምንድነው ነው ከንትኑ እኔ አሁን እሱ ጠፍቶት ወይንም ቸኩሎ ምናምን ወይንም ደግሞ ቲፖ ምናምን አይመስለኝም ነው። በጣም ይደጋገማል ታዩታላችሁ ነው የምላችሁ። የሆነ ቲፖ አላለ ስትጽፉ አንዳንዴ ስትቸኩሉ ምናምን የምትሳሳቱት ሳይንቲፊክ ፔፐር ስትጽፉ ለዛውም ደግሞ አሁን ፔፐሩ እንግዲህ ፔጁን ስታዩት ስንት ነው 25 ፔጅ ምናምን ነገር ነው። እኔ አይም ሹር ይህንን ፔፐር ጽፎት 5-6 ጊዜ ሪቪው አድርጎት ራሱ ይገብቷቸዋል። እሱም ብቻ አይደለም ሪቪወሮችም ይኖራሉ። ፐብሊሽ ሲደረግ ኤዲተር አለው። ዝም ብሎ ፐብሊሽ አያደርግም። ፐብሊሽ የሚያደርገው ሰውም ሳይንቲፊክ የሆነ ሰው ነው። የዩኒቨርሲቲ ሪፖዚተሪ ውስጥ የሚገኝ ነገር ነው እና እንደዚህ አይነት ውርድ ያሉ እንትኖች እንትን አይመስሉኝም ነው ሀሳቤ ከገባችሁ። የሆነ እንግሊዝኛው ጠፍቶት ግራመሩ ጠፍቶት ወይም ቸኩሎ ምናምን አይመስለኝም። ምክንያቱም በጣም ይደጋገማል። ወይ እንግዲህ በስሙ ሌላ ሰው ጽፎ አውጥቶለት ከሆነ አይዶን ነው ነው ግን it's a suspect እና ጥሩ ነው ይላል። it's at once one of the world's poorest countries and one of the global environmental community's greater concern። ማዳጋስካር ይሄ ከአካባቢ ጥበቃ አንጻር በቃ የዓለምን ሕዝብ የምታሳስብ ነች። በጣም ውድመት አለ ነው የሚለው። የተፈጥሮ ሀብት ውድመት አለ። ከዛም ጋር ተያይዞ ድህነት አለ due to alarming rates of loss of endemic species, forest and topsoil from the island nations። ማለት እዛ ብቻ የሚገኙ ልዩ የሆኑ ለምሳሌ ብርቅዬ ማዳጋስካር ብርቅዬ እንስሳት ይጠፋሉ። የደንመን ምናምን አለ። ይሄ ቶፕ ሶይል የሚባለው ቶፕ ሶይል ወይንም እንግዲህ የላይኛው የአፈር ሽፋን እየጠፋ ነው እና ብዙ ሰዎችን ያሳስባል ነው የሚለው ስለ ማዳጋስካር። ከዛ ነው the most important እንግዲህ ቅድም ያልኳችሁ አሁን እዚሽ ጋር የሚለው ምንድን ነው? እዚህ ጋር why that this twin crisis which means ጥልቅ የሆነ ድህነትና የአካባቢ መመናመን የተፈጥሮ ሀብት መመናመን why that this twin crisis in the wake of at least 2 decades of ማለት ነበረበት ብዬ አስባለሁ 2 decades of concerted efforts at both environmental protection and poverty reduction in Madagascar። ማለት ኢንቫይሮንመንታል ፕሮቴክሽን ተሰርቷል። ነው የአካባቢ ጥበቃ ስራም ለ20 ዓመት ተሰርቷል። የድህነት ቅነሳም ለ20 ዓመት ተሰርቷል። ለ20 ዓመት አካባቢ ጥበቃ ተሰርቷል። ለ20 ዓመት የድህነት ቅነሳ ስራ ተሰርቶ ከ20 ዓመት በኋላ ማዳጋስካር ደሃ ሀገር ሆና ከቀረችና ከ20 ዓመት በኋላ ከፍ ማለት የአካባቢ የተፈጥሮ ውድመቱ በዓለም አቀፍ ደረጃ አሳሳቢ ከሆነ አሁን እስካሁን የሰጠው ኤክስፕላኔሽን በሙሉ አፈር ገብቷል። በቃ ማውራት የለብህም እኮ አይደለም። እኔ እንደሚያስለኝ ነው። ምንድነው ፖቨርቲ ሪዳክሽን? አሁን ያልካቸው ሪኮመንድድ ያረካቸው ሶሉሽኖች በሙሉ ተተግብረዋል ማለት ነው። በማይክሮ ፋይናንስ ወይንም አሁን የተመረጠ ጣልቃ ገብነት እርዳታ በመስጠት አይደለ? ፖቨርቲ የድህነት ቅነሳ ምንድን ነው? ሴፍቲ ኔት ወዘተ እንትን ማለት ነው። መረጃ መሰጣጠት፣ ኢሲኤክስ ማቋቋም፣ መገልበጥ፣ ካራቲ መስራት፣ እነዚህ ላይ ቅድም የዘረዘራቸው ነገሮች በሙሉ እነሱም ማድረግ ነው። ኢንቫይሮንመንታል ፕሮቴክሽኑም ዛፍ ትከሉ፣ መረብ ዘርጉ፣ በሽቦ እንትን እርከን ስሩ፣ ግራዴሽን ስሩ ወዘተ ወዘተ እኮ ነው። ይሄ ሁሉ ከተሰራ ከ20 ዓመት በኋላ ማዳጋስካር is still one of the poorest countries in the world, and it's a global concern when it comes to resource degradation.
ሰው በቃ ልክ ያወራውን ነገር በሙሉ አፍርሶ ደግሞ ይቀጥላል ነው እኮ እንዴት እንደሆነ እኔ ማለት አንተ በደህና ጊዜ ማገናዘብ ትተሃል ካልተባለ እንዴት ብላችሁ እና እንግዲህ ስለ ማዳጋስካር ከዛ ቀጥሎ ይልድስ አር ቬሪ ሎው ይላል። the key to understanding the rural ነው እዚች ጋር ነው ያለው። yields are very low with median yields unchanged over the past quarter century at roughly 2 tons per hectare 2 tons እንግዲህ 2 ቶን ነው። 1 ቶን ውስጥ 1 ቶን 1000 ኪሎ ግራም ነው። ስለዚህ 10 ኩንታል ማለት ነው። 2 ቶን ስናደርገው 2000 ኪሎ ግራም ማለት ነው። 20 ኩንታል ማለት ነው። ነው ልክ ነው። ለሩብ ምንድነው የሚባለው? ኳርተር ሲሆን ምንድነው የሚባለው? ኢዮቤልዩ ነው ወዘተ ወዘተ ብቻ ለ25 ዓመት ቢለፋ ቢሰራ ቢደረግ የማዳጋስካር ፐር ሄክታር ፕሮዳክቲቪቲ ከ20 ኩንታል ፐር ሄክታር አልበለጠም። ስለዚህ እስካሁን የምታወራው ነገር በሙሉ ፋይዳ ቢስ ነው ነው። ለምን ታወራለህ ነው? እኔ አሁን ገብቷችኋል ሀሳቤ? ይዞን የመጣው ምንድን ነው? ማርኬት ፌሊየር አይደለም፣ ማርኬት ኢምፐርፌክሽን፣ ኢንፎርሜሽን አሲሜትሪ፣ ኮኦርዲኔሽን ፌሊየርስ፣ ባውንድድ ራሽናሊቲ፣ ዲስፋንክሽናል ኢንስቲትዩሽንስ፣ ኮኦርዲኔሽን ፌሊየርስ፣ እነዚህ ነገሮች የድህነት ወጥመድን አስከትለዋል። የአካባቢ ጥበቃ ስራ ውጤታማ እንዳይሆን አድርገዋል ብሎ ነው ይዞ የመጣው። እዚህ ጋር መጥቶ ግን 20 መጠት ነበረ፣ ግን መፍትሄ የለም። ምንድነው ሀሳብህ? እኔ እውነቴን ነው የምላችሁ፣ ተቃጽላ ነው። አሁን እዚህ ጋርም ሌላው የሚለው ነገር እንደዛው እንግዲህ አሁን ላይክ ነው። ምንም እንኳን ላወራበት ባላቅድም እኔ ሞስት ነው ላይክ ነው ኳሌ egregious statement. Quite a few different methods of rice intensification have been promoted in Madagascar over the past 20 or so years, but none has yet gained a sufficiently solid foothold to improve productivity appreciably. This is like an intensification ማለት እንግዲህ በሄክታር ምርታማነትን ለመጨመር ሁሉ ስራ ተሰርቷል። like ለውጥ የለም። ዲፎረስቴሽን ነው፣ ሃቢታት ሎስ ነው፣ ሶይል ዲግራዴሽን ነው የተከተለው። ለውጥ የለም ይላል እና እንግዲህ ለምንድን ነው ችግሩ የተፈጠረው ነው? አሁን እንዳልኳችሁ ለ20 ዓመት ተሞክሮ አካባቢ የመጠበቅ ስራ፣ ድህነት የመቀነስ ስራ 20 ዓመት እንትን ብሎ የማዳጋስካር ጂዲፒ ፐር ካፒታ ሄዳችሁ ብታዩ 514 ነው። ማሊያ ነው፣ በቃ አይቀየር። አሁን መጥቶ እንግዲህ 20 ዓመት ተሞክሯል ብለው አሁን part of the problem stems from market imperfections, some of them caused by formerly Marxist government misguided attempts at state control over agricultural inputs, land credit and food distribution. እንግዲህ በማርክሲዝም መንግስት ስር ስለነበረች እና የማርክሲስቱ መንግስት ደግሞ መሬት ነው፣ ግብአቶችን፣ ብድር እና የምግብ ስርጭትን መቆጣጠር ይፈልግ ስለነበር ያ ነገር የማርኬት ኢምፐርፌክሽን ነው። ማርኬት ኢምፐርፌክሽን እንግዲህ ሪሶርስ ይሄ ኦፕቲማይዜሽኑን አጥፍቶታል። ፓሬቶ ኤፊሽንት አይደለም፣ ፐርቫሲቭ እንዳይሆን አድርጎታል። ያ የፈጠረው ነው ያለው። እንግዲህ ፓሬቶ ኤፊሽንሲ እና ፐርቫሲቭ ማለት እንደሆነ ለማውራት ሞክሬያለሁ። ሰውየው ነው ማርኬት ኢምፐርፌክሽንስ ከማርኬት ፌሊየር ጋርም የሚያምታታ ነው የሚመስለው። አሁን እዚህ ጋርም ያለውን ህገወጥ የሆነ የግራመር ችግር ተመልከቱልኝ። ፓርት ኦፍ ፕሮብለም ማለት እንግዲህ በከፊል ችግሩ የሚመነጨው ከገበያ ጉድለት ነው። ሳም ኦፍ ደም ደግሞ የሚመነጩት
ከማርክሲስት የገቨርንመንት ሚስጋይድድ አቴምፕት ነው ይልና ይሄን ካለ ከዛ በኋላ ባት ሲቪየር ፕሮብለምስ ፐርሲስት ይላል። እዚህ እንደዚህ አይነት ግራመር አለ ወይ? ግራመር ላይክ ነው በጣም የእንግሊዝኛ ሊቅ መሆን አይጠይቅም። የሌለ ነገር ነው የሚለው ምንድን ላይክ ነው ከእሱ አትጠብቁትም ነው የምላቸው። አሁን እንደዚህ እኔ አንድ የኢኮኖሚክስ ፕሮፌሰር የሆነ አሜሪካዊ የሆነ ትልቅ ሰው ብዙ የሚመራመር ብዙ የሚጽፍ ሰው ፒር ሪቪውድ የሚሆን ሰው እኔ እንደዚህ አይነት ስህተት ይሰራል ብዬ ለማመን ይቸገራሉ። ማለት ኬርለስነስም አይመስልም ማለት ምን ልበላችሁ፣ ይሄ ኬርለስነስ ሳይሆን አንዳንድ ጊዜ ቲፖ ማለት ማንም ሰው ይሳሳታል። ገብቷቸዋል። እንደዚህ አይነት ስህተት አይመስልም። የሆነ ነገር እንድጠረጥሩ ያደርጋቸዋል ማለት ነው። እና እሱ እንግዲህ የሚለው እንግዲህ ማርኬት ኢምፐርፌክሽኑ ምንድን ነው? በት ሲቪየር ፕሮብለምስ ፐርሲስት አዝ ፋይናንሻል ሊኩዲቲ ኮንስትሬንትስ ጀነራሊ ኢንሂቢት ፋርመርስ አፕቴክ ኦፍ ፈርቲላይዘርስ ኤንድ አዘር ኢንፑትስ ኒድድ ቱ ሰስቴን። እዚህ ባት የምትለው ጋር ነው ያለሁት ማለት ነው እንግዲህ ላይክ ወይንም አይ ቲንክ ሌት ሚ ፎከስ ኢት but severe problems persist as financial liquidity constraints generally inhibit farmers' uptake of fertilizers and other inputs needed to sustain soils and produce pressures and reduce pressures to extensify through deforestation as well as adoption of promising low input yield increasing technologies. ማለት የክሬዲት ፋይናንሻል ሊኩዲቲ ኮንስትሬንት ስላለባቸው ማለት ገንዘብ የላቸውም ነው ሊኩዲቲ ላይክ ነው። ያም ኢንሂቢት ያደርጋቸዋል እንደ ማዳበሪያ ሌሎች ግብአቶችን ወስደው አፈሩን በማልማት ላዩ ላይ የሚመጣውን ጫና በመቀነስ ለምሳሌ ላይክ ነው ዲፎረስት እንዳይሆን ለማድረግ ምናምን እና ኢንቴንሲፊኬሽን የተለያዩ ሜካኒዝሞችን ለመጠቀም እንዳይሰሩ ያለባቸው የሊኩዲቲ ፕሮብለም ይወስናቸዋል ነው። እንደዚሁም አንኢንሹርድ ሪስክ ሲኖር ዲፎረስት ያደርጋሉ አይነት ነገር ነው። ከማርኬት አኳያ እየገለጸው ነው ማለት ነው። ግን ይገርማቸዋል አሁን ሊኩዲቲ ፕሮብለም አለባቸው ብላቸዋል። ራሱን ነው የሚጣረሰው፣ ራሱን የራሱ ጠላት ያደርጋል እና እኔ እንደዚህ ሊሳሳት አይችልም ነው። አሁን እዚህ ጋር ሊኩዲቲ ፕሮብለም ስላለባቸው ኢንቨስት አያደርጉም፣ አንኢንሹርድ ስለሚሆኑም ደን ይጨፈጭፋሉ ወዘተ ይላቸዋል። ግን ወርዶ ምንድን ነው የሚለው እዚህ ጋር ባህላቸው ራሱ ችግር ይፈጥራል እና ባህላቸው ምንድን ነው የሚለው አሁን ለምሳሌ ይላል ባህላቸው ግን አይደለም መልክ ነው ምንድን ነው ካስተም ኢሹስ አሁን የት አዘር ላይክ የት አዘር ፋክተርስ ማተር አ ግሬት ዲል አዝ ዌል አማንግ ላይክ ነው ሌሎችም ነገሮች ትልቅ ተጽዕኖ አላቸው ይላቸዋል። እኔ ግን ይሄ ራሱ ምንድን ነው የሚባለው ነገር ራሱ ሰውየው አናሊሲስ የሚሰራው እኔ ምን አይነት ተንታኝ እንደሆነ የሞተ ተንታኝ ነው። እነዚህ አሁን ሶሻል ከስተም አላቸው ማለት ለምን የጥበቃ ስራ አትሰሩም ሲባሉ ገንዘብ የለንም ይላሉ። ግን ገንዘብ ስለሌላቸው አይደለም። ለምሳሌ የሆነ ባህል አላቸው አለ እንትን የሚባል ምንድነው ስሙ ሪሽራውዲንግ ዴድ ማለት ነው። በእኛ ሀገር እንግዲህ ተሰምተው የሚታወቅ አይመስለኝም። ሪሽራውዲንግ ዴድ አንሰስተርስ ነው ላይ የሞተን ሰው አውጥቶ እንደገና የመገነዝ ስራ ሪሽራውዲንግ Alright, I think let me write it. Reshrouding. እንትኑን እንድታዩት ነው like reshrouding dead ancestors, all right?
ስለ እየጠበቁ I was looking for an image. There was some image, like shrouding. Somebody must be messing with my internet. Anyways, ማለት በየ3 እና በየ5 ዓመቱ የቀበሩትን ሰው እንደገና ያወጡ እንደገና አስጊጠው ገንዘው መልሰው ይቀብሩታል መሰለኝ። ለሱ ሲሆን ግን ብር አላቸው ማለት ለአካባቢ ጥበቃ ብር አያወጡ ብሎ ማለት ነው። አሁን እኔ እነሱ አወጡ ወይንም ደግሞ ያ ነገር በአካባቢ ጥበቃ ላይ ተጽዕኖ አሳደረ አላሳደረም ማለት ነው። እሱ ግን ሲለን የነበረው ምንድን ነው? የአካባቢ ጥበቃ ላይ ተጽዕኖ ያሳደረው ነገር ምንድን ነው? ገንዘብ ሳይኖራቸው ገብቷቸዋል ማለት ሊኩዲቲ ፕሮብለም ስላለባቸው ነው። ሊኩዲቲ ፕሮብለሙ ደግሞ የማርኬት ኢምፐርፌክሽን ውጤት ነው። ምክንያቱም ብድር የሚሰጣቸው የለም፣ ኢንሹራንሱ የለም ወዘተ። እሱ ነገር ስለሌላቸው አካባቢ ጥበቃ ላይ ገንዘብ አያወጡም። ስለዚህ አካባቢውን አይጠብቁትም። ከዛ የተነሳ ወዘተ ወዘተ። ግን ሊኩዲቲ ፕሮብለም አይደለም ብሎ ደግሞ የሚነግራችሁ እሱ ራሱ ነው። እኔ አይደለሁም ያመጣሁት እኮ ነው የምላችሁ። እና አማንግ እንግዲህ አንዳንዱ ቃል ትንሽ ያስቸግራል። ዝም ብዬ ላንብበው እና ላይክ ነው ሌትስ ጎ ትሮ ኢት። እኚህ ደግሞ ወይም እዚህ ጋር ነው ያለሁት ላይ ነው ሃይላይት ላለማድረግ ነበር። አይ ቲንክ አማንግ ሩራል ማላጋሲ ሶሻል ከስተምስ አር ኤክስትራኦርዲናሪሊ ኢምፖርታንት ኤንድ ሊሚት አዳፕቴሽን ቱ ኢመርጂንግ ኤቪደንስ ኦፍ ዘ ኒድ ፎር ኒው ዌይስ ኦፍ ማኔጂንግ ፎረስት ላንድ ዋተር ኤንድ ዋይልድ ላይፍ ኦን ዘ አይላንድ። ፎር ኤግዛምፕል ማለት በገጠሬ ማላጋሲዎች እንትን ይሄ ሶሻል ካስተማቸው በጣም ኤክስትራኦርዲናሪሊ ኢምፖርታንት ስለሆነ አዳዲስ ለምሳሌ የደን ጥበቃ፣ የውሃ ጥበቃ፣ ዋይልድ ላይፍ ምንድነው የዱር አራዊት ጥበቃ ምናምን ላይ ለሚደረገው ጥበቃ መሰናክል ይሆናል ባህላቸው ነው። ፎር ኤግዛምፕል although highland Malagasy farmers say they cannot afford inorganic fertilizer or improved seed ማለት የተሻሻለ ምርጥ ዘር የመግዛት ገንዘብ አቅም የለንም፣ ማዳበሪያ የመግዛት አቅም የለንም ቢሉም ይላል they routinely pay extraordinary sums to exhume and reshroud dead ancestors every 3 to 10 years and an elaborate ceremony known as Hamadehina, whatever, and to travel long distances and contribute a significant sums for that even distant relative ancestors. ማለት ምርጥ ዘር ሊገዙበት የሚችሉበትን ገንዘብ፣ ማዳበሪያ ሊገዙበት የሚችሉበትን ገንዘብ የሚበልጥ ገንዘብ ለዚህ ይሄ ዳግም ግነዛም በለው ተደጋግሞ ግነዛ በየ3 እና 5 ዓመቱ ያወጣሉ። አንዳንዴ እንደዚህ ደግሞ ሲያወጡ በጣም ለሚቀርባቸው ለክሎስ ፋሚሊ ምናምን አለ ሩቅ ራሱ ላለ ቤተሰብ ስንትና ስንት እንትን ተጉዘው ሄደው ለዛ ሴሬሞኒ ብር ያወጣሉ። which means ሊኩዊዲቲ አይደለም ፕሮብለማቸው ብለው እየነገረን። ስለዚህ እስካሁን ያብራራው ነገር በሙሉ አፈር ገባ ነው እኮ ውሃ ወሰደው። ማርኬት ኢምፐርፌክሽን አይደለም። በቃ ሰው ይሄ ካልቸራል ሬዚስታንስ ነው ልትለው ትችላለህ ወይ whatever። ለዛም ነው እኮ ነው አሁን እንግዲህ ይሄ እንዲያውም የበለጠ እኔ ስለው ነው ያ ማርክ ኮሄን የሚባለው ልጅ ሲለው የነበረውና እኔም የተስማማውበት ነገር የበለጠ ነው የሚያጠናክረው። ከተውከው ገበሬው ተሟሙቆ እንትን እርሻውንም ይዞ ምርቱንም ሳይጨምር የዛሬ 10 ዓመት የሞተ ዘመዴን ከመቃብር ቆፍሬ አውጥቼ እንደገና ገንዘዋለሁ በሚል ብር እያወጣ እርሻ አልሰራም ብሎ እምቢ ብሎ ይቆማል ነው በማርኬት ፎርስ ካላረከው በስተቀር የሚለው ነው እንጂ የሚያጠናክረው እንደኔ እሱ እንደሚለው
ማርኬቱ ኢምፐርፌክት ነው። ስለዚህ አቶ መለስም ደግሞ ይህን ወስደው ገበያው ውስንነት ስላለበት ችግር ስላለበት በአፍሪካ ገበያው አይደለም ችግሩ ነው፣ ፖለቲካው ነው ችግሩ፣ ፖሊሲው ነው ችግሩ ነው የሚለውን ነው የሚያጠናክረው። ግን እንዲህ አይነት አዘግ የሆነ መልስ ነው የሚሰጣቸው ነው። ሌላው እንግዲህ ስለ እንትን ያነሳል። ስለምንድን ነው ማለት ሁሉንም ማንበብ ውስጥ አልገባም ብዬ ነው ነው ፋርዘር አንደርስኮሪንግ ነው እዚህ ጋር ሊል የፈለገው እንግዲህ ፋርዘር አንደርስኮሪንግ ሶሻል ኤንድ ስፒሪቹዋል ኢምፖርታንስ ኦፍ ዴዝ ሪቹዋልስ አማንግ ዘ ማላጋሲ ሰቨራል ኤትኒክ ግሩፕስ ሃቭ ስትሮንግ ቢሄቪራል ኤክስፔክቴሽንስ that households will sacrifice cattle when a household member dies። ለምሳሌ የሆነ ቤተሰብ ሲሞት ከብት ማረድ አለባቸው። ነው ከሞተ በቃ ማረድ ነው ነገ ምናምን አይሉም። ስለዚህ ይሄም ያመጣል ይላል። ይሄ አሁን ከምን ጋር ነው ኮግኒሽን ነው ባውንድድ ራሽናሊቲ ልትለው ነው። እኔ ይህንን ባውንድድ ራሽናሊቲ ጋር አይሄድም። ምክንያቱም ባውንድድ ራሽናሊቲ ምንድን ነው የሚባለው እንደ እንትና ካልሆንክ እንደ ሃርድን ካልሆንክና እንደ ጋሬት ሃርድን ካልሆንክና መውለድ አይችልም ቆለፈው ካላልክ በስተቀር መብቱ ነው። ከፈለገ ይረድ። You cannot say that this is a market failure. You cannot say that this is cognitive dissonance or whatever. It's just like a way of life. He chose it. መብቱ ነው። ዋናው ግን ምንድን ነው? አንተ መብት ነው ግን ለሀገር እድገት ግን እንቅፋት እንድትሆን አንፈቅድልህም ነው። ከቻልክ መብት ነው፣ ቀጥልበት። ግን ያንተን መብት ስናከብር የእኛን ደህንነት ዋስትና ላይ ጥለን አይደለም ነው ኢኮኖሚክ። ስለዚህ ታመርታለህ፣ አምርት፣ ካላመረትክ እርሻውን አስረክብና ሂድና ሌላ ቦታ ኑር ብለንና ነው በገበያ እናስገድደዋለን ነው። ሌላው እንግዲህ የሚጠቅሰው ስለ እንትን ነው የሚያነሳው አዚን ኬንያ ነው የኮኦርዲኔሽን ፕሮብለም አለ ይላል እና ከውሃ ጋር የተያያዘ ነው። ኮኦርዲኔሽን ችግር ይፈጥራል። እኔ ክሬዲት ነው ችግር ከሆነ ምንድን ነው የሚባለው ዋተር ማኔጅመንት ላይ ችግር አለ፣ ስለዚህ መተባበር አለባቸው ነው የሚለው። ነገር ግን እንዳልኳቸው አሁን ኢትዮጵያ ውስጥ እንግዲህ ቢያንስ ነው የምላችሁ ስንት ነው ካልተሳሳት 12 ሚሊዮን እርሻ አለ ትንንሽ። ኮኦርዲኔሽን እንዴት አድርገ ነው በ12 ማለት ነው ነው አት ናሽናል ሌቭል ይተባበሩ ማለት አይደለም። ነገር ግን የትብብር ኮስቱ ማለት በመቶ ሰው መካከል ትብብር ለማምጣት መጣርና በሚሊዮን የሚቆጠሩ ሰዎች መካከል ትብብር ለማምጣት መጣር ውጤቱ በጣም የተለያየ ነው የሚሆነው አይደለ? ምክንያቱም መቶ ሰው ይህ ነው በተለያየ መልኩ አድርጋችሁ አሰልጥናችሁ ምናምን ወደ ፐርፌክሽን ልታመጡት ትችላላችሁ። ያኛው ግን የማይሆን ነው። በዛ ላይ ትውልድ ይቀየራል፣ ትውልድ ይመጣል፣ ኑሮ አለ ምናምን ነው። አንዱን ነገር እየወለደ ነው የሚሄደው ምናምን። ስለዚህ የማይቻል ነገር ነው። ግን ያነሳዋል እና ነው አሁን እዚህ ጋር እንደሚለው እንግዲህ ዋተር ማኔጅመንት ኢዝ ኤክስትሪምሊ ኢምፖርታንት ኢን ራይስ ሲስተምስ። በሩዝ እርሻ ላይ የውሃ አጠቃቀም በጣም ወሳኝ ነገር ነው የሚለው። One intriguing new method of growing rice known as the system of rice intensification requires more careful water control as fields are regularly flooded and dried rather than left under standing water። ማለት የሆነ ሜተድ አለ እንግዲህ ነው ራይስ ኢንቴንሲፊኬሽን የሚባል። ብዙ ጊዜ የሚሆነው ምንድን ነው ዝናብ ይዘንብና ያጥለቀልቀውና ከዛ በኋላ ዝናቡ ሲያልፍ ደግሞ ይደርቃል ነው። ሩዝ ደግሞ I guess he says I don't know about ሩዝ farming ግን ነው ውስጡ ረግረግ ሆኖ መቆየት አለበት ይላል። This becomes problematic along the irrigated rice parameters in which most lowland rice is grown because all farmers must agree to use similar methods and varieties in order to coordinate the capture and release of water across plots effectively። ስለዚህ ማለት አንድ አይነት ዘር መጠቀም አለባቸው። ይሄ ራይስ ኢንቴንሲፊኬሽን የሚባለውን ለምሳሌ የሩዝን ምርታማነት ለመጨመር በሄክታር ለመጨመር የሚመጣውን ሲስተም ተጠቅመው ኢንቴንሲፋይ ለማድረግ ወይም ምርታማነቱን ለመጨመር የሚጠቀሙት የሩዝ አይነትና የውሃ ማኔጅመንታቸውን በጋራ መሆን አለበት።
አንዱ ላይክ ነው እንግዲህ ሲንክ አድርገው መልቀቅ መያዝ ምናምን ማለት የሚፈለገውን የውሃ መጠን ለመጠበቅ መተባበር አለባቸው። ያንን ግን አያደርጉም በተለያየ ምክንያት ነው የሚለው። ስለዚህ እሱ ችግር ይፈጥራል ነው እና አንዳንዱ አካባቢ ይተባበራሉ፣ አንዳንዱ አካባቢ አይተባበሩም። በሚተባበሩት አካባቢ ጥሩ ውጤት መጥተዋል። በማይተባበሩት አካባቢ those communities that have managed to coordinate water use and forest access effectively have been able to achieve and maintain higher rice yields and more stable forest margins that those that have struggled to resolve the coordination challenge facing Malagasy rice producers. ማለት የማይተባበሩት ምርታማነታቸው ቀንሷል፣ የሚተባበሩት ደግሞ ተጠቅመዋል ነው። ስለዚህ ልክ እንደ ዌስተርን ኬንያ እንዳለው አሁን በዌስተርን ኬንያ ይሄ እንግዲህ ምንድነው ጠንቋ ያሉትን አረም ለመቆጣጠር ያለ የትብብር ችግር ነው። እዚህ ደግሞ የውሃ ማኔጅመንት እና ተመሳሳይ የሆነ ራይስ ዘር መጠቀም ነው። ስለዚህ ሲተባበሩ ምርት ይጨምራል፣ ሳይተባበሩ አፌክት ያደርጋል ነው የሚለው። ግን እንዳልኳችሁ ያው እንግዲህ ያው ቢወቅጡትም ቦጭ ነው ነገር ነው። ስለዚህ ፖሊሲ ኢምፕሊኬሽን ይላል። ፖሊሲ ኢምፕሊኬሽን ላይ ይመጣል ነው እንግዲህ የመጨረሻው መደምደሚያው ፖሊሲ ኢምፕሊኬሽን ላይ ይመጣል። ፖሊሲ ኢምፕሊኬሽን ላይ ሲመጣ እንግዲህ ምንድን ነው ምን ይደረግ ነው ምን ይደረግ ሲባል እኔ እንጃ ብሎ ማለት ጣልቃ መግባት ያስፈልጋል። ግን እንዴት ጣልቃ መግባት እንዳለብን አይታወቅም። ውስብስብ ነው ችግሩ እና ገና ብዙ መጠናት አለበት ብሎ ነው የሚደመድመው ነው። ገብቷቸዋል። እና ተስፋ ሰጪ ነገር አይደለም የሚለው እና ኦልሞስት ኢንሰር ላይክ ነው ገና ብዙ እናጠናለን ነገር ነው እና I don't find it impressive. So he says policy implications እዚህ ጋር እንግዲህ የሚላቸው ነገሮች ለፖሊሲ ያላቸው ተግባራዊነት recent estimates suggest that when natural resource depletion and population growth are taken into account አሁን ደግሞ የህዝብ ቁጥር ብዛትንም ያመጣላቸው የተፈጥሮ ሀብት መመናመን የህዝብ ቁጥር መጨመር እስካሁን poverty trap economics of poverty trap ሲያወራ የህዝብ ቁጥር መጨመር የተፈጥሮ ሀብት መመናመን ላይ ተጽዕኖ አለው ብሎ አስገብቷል። he doesn't say ለምንድን ነው ገብታችኋል? it's what I'm trying to say is የወረቀቱ አቴምፕት ምንድን ነው the economics of poverty trap ምን ኮዝ ያደርገዋል፣ እነዛን መንስኤዎች እንዴት አድርገን ማኔጅ እናደርጋቸዋለን የሚል ነው መጽሐፉ ወረቀቱ። ግን ደግሞ ቀስ አድርጎ እዚህም እዛም አምታተው ሃርድንን እዛ ጋር ጠቅሶ ምናምን ብሎ ቁጥራችሁ እኮ ስለበዛ ነው። ኢምፕሊኬሽኑ ምንድን ነው? ቁጥራችሁን ቀንሱ ነው። ምን አባክ ካገባ ነው። So recent estimates suggest that when natural resource depletion and population growth are taken into account, most low-income countries face declining per capita wealth, while most high-income countries enjoy increasing per capita wealth. With which the bifurcation in dynamics directly attributable to degradation of natural resources, thus mirroring and reinforcing the divergence big time observed. The divergence big time. I think big time observed in real per capita income data across countries. እንትኑን ቀየረው ነው የምላችሁ። እስካሁን ስናወራው የነበረውን ነገር በሙሉ ዶግ አመድ አድርጎ የተፈጥሮ ሀብት መመናመንና የህዝብ ቁጥር መጨመር አዳጊ ሀገሮቹን እያደገው እንዲሄዱ ኋላ ቀር ሀገሮቹ ደግሞ ባሉበት እንዲቀሩ አድርጓል። እስካሁን ስለ ፖፑሌሽን አንስተናል፣ አውርተናል፣ ብለናል። ኤክሰፕት ኢንዳት ነው ነው ምንድን ነው የሚባለው እግረ መንገዱን ስለ ኢስት አፍሪካ ሲያወራ ካነሳት ነጥብ በስተቀር ሲደመድም ግን ምንድን ነው የሚለው ረሳው እኮ ነው የምላችሁ። እነዚህ እንትኖቹን ራሳቸው ማለት ማርኬት ኢንኤፊሽንሲ በሉት አብስትራክት እና ፖሊሲ ኢምፕሊኬሽኑን ብታነጻጽሩት
አራምባና ቆቦ ናቸው፣ ሁለት ግራግር። እና ማርኬት ኢምፐርፌክሽን፣ ኢንፎርሜሽን አሲሜትሪ፣ ኮግኒቲቭ ባውንድድ ራሽናሊቲ ወዘተ ወዘተ የሚላቸውን ነገሮች በሙሉ ወርውሮ ጥሎ የህዝብ ቁጥር እየበዛ ሲሄድ የተፈጥሮ ሀብት እየተመናመነ፣ ስለዚህ ቁጥራችሁን ቀንሱ። ማናንተ ልደቱ አያሌው ችግር ነው። የሆነ መንግስቱ ማን ነው መለስ ዜናዊ ያለውን ሰምታችኋል? እንትና ልደቱ ሲጠይቀው አይ ልጅ ሲወለድ ሆድ ብቻ ጭንቅላትና እጅም ይዞ ስለሚወለድ እንደሱ ብለን እንመለከ ነው። ምንድን ነው ዌር አር ዩ ጎይንግ ዋትስ ዩር ኢምፕሊኬሽን? እና እንደዛ ነው የሚለን ነው። ስለዚህ ፖቨርቲ ትራፑ ከሪሶርስ ዲግሬዴሽን ጋር ነው ዲስ አፓረንት ካፕሊንግ ኦፍ ሪሶርስ ኤንድ ሂውማን ፖፑሌሽን ሪሶርስ ዲግሬድ ነው። ስለዚህ ዞሮ ሲደመደም ምን ይሆናል መሰላችሁ? የገበያ ብድር አለመኖር፣ ኢንሹራንስ አለመኖር፣ የመረጃ መጣረስ፣ የግንዛቤ ውስንነት፣ የውጭ ተጽዕኖ፣ የትብብር ማነስ፣ የተቋማት መበላሸት የሚሉትን ነገሮች በሙሉ ወርውሮ አውጥቶ የህዝብ ቁጥር ሲጨምር አካባቢው መሸከም ከሚችለው በላይ ሆነና የተፈጥሮ መመናመን አስከተለው የድህነት ወጥመድን አስከተለ ብሎ ያረጀ ድሮ ያሮጊት ተረቱን አምጥቶ አስቀምጦ ጨረሰው። እና ስጀምር ብናደድበት አይ ቲንክ ትረዱኛላችሁ። ላይክ ነው እንዴት ልበላችሁ፣ እንደዚህ ጥልፍልፍልፍልፍ ያለ ቱባ የሆነ የተተበተበ እና ደግሞ አክበራችሁ ስለምትጀምሩት ገብቷችኋል አይደለ? ሪሰርቸር ሳይንቲስት ነው ላይክ ነው ስታተሱን ምናምን አይታችሁ ኮርነል ምናምን ብላችሁ ስለምትጀምሩ ሰው መስሏችሁ ነው የምትጀምሩት። እና በጣም አክት የማድረግ ኮምፐልሽን አለ ይላል። The clear implication of the poverty trap hypothesis is that intervention is essential if people are to escape and avoid persistent poverty. በዚህ በመጀመሪያው ምዕራፍ ተነስታችሁ ከድህነት ማምለጥ አለባቸው ካላችሁ እንደሆነ ታውቃላችሁ፣ የህዝብ ቁጥርን ቀንስ ከሌለ ነው። ሌላ መፍትሄ ሊያመጣ አይደለም ነው በሱ ከሄዳችሁ አሁን ምክንያቱም የዚህ ጋር ላይ ነው ምንድነው አርጊውመንት ፕራይምስ አስቀምጣችሁ ነው አይደለ? ፕራይምስ አስቀምጣችሁ ነው ወደሚቀጥለው ነገር የምትሄዱ። በመጀመሪያው አንቀጽ ፕራይምስ ከሄድን 1 ሰዓት ሆነ፣ በ10 ደቂቃ ጨርሰዋል። ላይክ ነው ስለዚህ ላይክ ነው ሲሪየስ ፕሮብሌም አለበት። ኢትስ ላይክሊ ዛት ትሩ if it is likewise true that the dynamics እሱን እንዝለለው ከዛ በኋላ ስለዚህ ጣልቃ መገባት አለበት ነው ጣልቃ መገባት አለበት ብሎ ኢምፕላይ ያደረገውን ነገር አይታችኋል። አሁን ላይ ያለው የህዝብ ቁጥር ነው ችግሩ ነው የህዝብ ቁጥር ነው ቁጥር ቀንስ ነው። ከዛ ደግሞ መጥቶ መልሶ አሁን እዚህ ሶስተኛው እንትን ላይ ምን ይላል? recognizing the need for sort of intervention ጣልቃ መግባት ያስፈልጋል ብሎ ማወግን በቃ ገና መጀመር ነው። ምክንያቱም እንዴት ጣልቃ እንደሚገባ ግን ማወቅ አስቸጋሪ ነው። ገብቷችኋል? በቃ ልክ ነው። የትም አትሄድም እኔ ካልረዳሁ ምንም አታመጣም ነው። recognizing the need for some sort of intervention is the easy part. However, while intervention like his writing is crazy. While intervention is valuable, indeed essential, the multiple causal mechanisms that can generate poverty traps make it terribly difficult to identify appropriate interventions. ስለዚህ የቱ ጋር እንዴት ጣልቃ መግባት አለብኝ? ጣልቃ መግባት መንግስት ጣልቃ መግባት አለበት። አቶ መለስ የሚለው እሱ ነው። ምንድነው ጣልቃ የምትገባው? የርጎ ዝንብና ነው ወይ? ጣልቃ መገባት አለበት፣ ግን እንዴት ጣልቃ እንደሚገባ ማወቁ terribly difficult። ኒውክሊየር ሳይንስ እኮ ነው የሚያደርገው። ምን ነው ቴሪብሊ ዲፊከልት የሚለውን ፎር ኤግዛምፕል
if economically dysfunctional institutions are the main problem, then injections of ነው አነበው For example, if economically dysfunctional institutions are the main problems, then injections of capital intended to surmount asset thresholds are unlikely to work. የተቋማት ችግር ከሆነ በገንዘብ አትፈታውም። በቃ ላይክ ነው። ይሄንን ምን የሆነ ኤክሰል ቦክስ አውጥተው ምንድነው ችግሩ? ዲስፋንክሽናል ኢንስቲትዩሽን በገንዘብ አይፈታም። What is terribly difficult about that? Conversely, if inadequate resources are the primary problems, not economically dysfunctional local and national institutions, that is blah blah, then the extraordinary attention presently paid by development institutions to governance question will likely prove just wasted efforts with heavy opportunity cost. እንደገና ደግሞ በአንጻሩ ደግሞ ነው የሚለው እንግዲህ በአንጻሩ ደግሞ በአንጻሩ ደግሞ በአንጻሩ ደግሞ ችግሩ የተቋማት መበላሸት ሳይሆን የሀብት እጥረት ከሆነ ተቋማቱን ብናሻሽላቸውም ሀብቱ በቃ ልክ ነው። ምንድነው የዘረዘርካቸው ችግሮች ምንድናቸው? ወይ የተቋም ችግር ነው አይደለም? ስንት 9 ናቸው ምናምን ናቸው አይደለም? 9ን ታስቀምጣለህ። የሀብት ችግር ከሆነ በሀብት ትፈታዋለህ። የተቋም ችግር ከሆነ ተቋም ታስተካክላለህ። የመረጃ እጥረት ከሆነ መረጃ ትሰጣለህ። የአካባቢ ጥበቃ የማይሰራ ከሆነ ሲምፕል ምን ነው terribly difficult. The most plausible but also most complex scenario is that the different mechanisms are at play at once, with different ones dominating different scales of analysis, with capital shortfalls at a micro level of individuals, households and firms, reinforced by coordination failures at a meso level of communities and markets, which are in turn reinforced by economically dysfunctional institutions at national and regional scales that in turn impede coordination and access to capital. So fractal poverty traps due to the self-similarity across scales of blah blah. The point is ሁሉም ችግሮች ተሰብስበው ሊኖሩ ይችላሉ ማለት የተቋማት መበላሸት ሊኖር ይችላል፣ የኮኦርዲኔሽን ፕሮብለም ሊኖር ይችላል፣ የትብብር ማዕቀፍ ችግር ሊኖር ይችላል፣ የመረጃ መጣረስ ችግር ሊኖር ይችላል ወዘተ ወዘተ። ስለዚህ ተሰብስበው ስለሚኖሩ እና ደግሞ ባህሪያቸውም ከሰብስበው በቃ እንደምንድነው ልክ ነው። መንግስት ነኝ አንድ ሰው ካለ ዩኒቨርሲቲ ምንማረው ለምንድን ነው? ፊዚክስ፣ ማትስ፣ ኬሚስትሪ፣ ባዮሎጂ ምናምን ይሄንን ችግሩ ይሄ ቢሆን ነው ማለት ይሄን መፍታት አሁን የኢትዮጵያ ሕዝብ ያቅተዋል? ቴረብል እና አይሰራም ነው ኤንድ ሲጨርስ ነው ፖሊሲ ኢምፕሊኬሽንስ እያለ ነው። we still know እዚህ ጋር ነው ያለው we still know distressingly little empirically about these various mechanisms that underpin poverty trap and resource degradation in the rural tropics. distressingly little እናውቃለን ካልክ እባክዎትን ዝም በሉና እረፍት ስጡን። ለምን ትቀባጥራለህ ነው ላይክ ነው። of course he has the right to study ግን እኔ ምለው ለማለት መብቱ ነው ማጥናት፣ መጽሐፍ፣ ሀሳቡን መግለጽ መብቱ ነው። ማንም ሊከለክለው አይችልም። ግን ቢያንስ የኛ ሰዎች እኔ እንደው ከቀልባችን ብንሆን ነው ጅማ ቱቦ ምናምን ከምንል ወይንም ደግሞ የሌለ ነዳጅ አለ ምናምን ብለን ከምንቀባጠር ወይንም ደግሞ ገበያ አይሰራም ይሄንን እንደነዚህ አይነት ሰዎች ብለን ቆጥረን ገበያ አይሰራም ከምንል አእምሯችንን ብንጠቀምበት ለማሰብ ብንደፍር የተሻለ ይመስለኛል። እና the good news is ይላል መልካሙ ዜና ምንድነው? በቃ ለጥናት ምቹ የሆነ ርዕስ ነው። ምክንያቱም ኮምፕሌክስ ነው። የፖሊሲ ኢምፕሊኬሽን ለስብሰባ ለማድረግ
የተመቸ ነው ቢላቸው አሁን አንዴ እንደማለት ነው። በስብሰባ ነው ችግር የሚፈታው። በስብሰባው ችግር ይፈታል። ግን አንዳንዴ በስብሰባ በቅምትንም ግመልም ይፈጠራል እና ዝም ብለን ስንጎነጉ ነው። ስፔሻል ኤፈርት ፎር ሪሰርች ቦዝ ኢን ዴቨሎፒንግ ላይክ ነው። በቃ የመጨረሻ ሲደመድም ምንድን ነው ምንም አናቅም ካለማወቃችን ምንም አለማወቃችን ብዙ እንድንመራመር ይጋብዘናል ብሎ ነው የሚጨርሰው። እና ስደመድመው እኔ እንግዲህ አሁን ያው እንግዲህ እግዚአብሔር ቢፈቅድና ብንኖር ወደ ነገ ስንሄድ የሚቀጥለው እንግዲህ ማድረገው ይሄ ቫኬሽናችንን ጨርሰን ወደ አቶ መለስ ወረቀት እመለሳለሁ። ግን ስመለስ ሁላችንም አንደርስታንድ እንድናደርግም የድህነት ወጥመድ አፍሪካ ውስጥ በዚህ ምክንያት ገበያን እንዳይሰራ አድርጎ ምርታማነትን በገበያ ስርዓት ግብርናን ምርታማ አድርገን ግብርናን የእድገት ሞተር እንዳናደርግ እንቅፋት ሆነዋል ብለው የሚያወሩ ሰዎችና በገበያ አይደለም በጣልቃ ገብነት ነው ጣልቃ ገብነቱ ደግሞ ምናምን ብለው የሚወሳሰቡ ሰዎች ሰው ተመራማሪ ማለት ፕሮፌሰር ምናምን ማድረግ አላቸው፣ ቴኒዩር አላቸው፣ ሳባቲካል ይወጣሉ ምናምን አሜሪካዊ ናቸው፣ ትልልቅ ዩኒቨርሲቲ ውስጥ ተደብቀዋል። ግን የሽቦ መኪና የሚነዱ ነው የሰገጤ ናቸው፣ የእውቀት ሰገጤዎች ናቸው። እና እኔ እንግዲህ ኢኮኖሚክስ የሚያውቁ ሰዎች፣ ፖሊሲ ላይ ያሉ ሰዎች፣ ብሔራዊ ፍቅር ያላቸው ሰዎች እንዲሰሙ ፈልገው ነገር ቢኖር ይሄ ጤና ላይክ ነው ችግር አይደለም አይደለም። እነዚህ የተባሉት ነገሮች አሉ፣ ይኖራሉ፣ ነበሩ። እኛም ሀገር ብቻ አይደለም በሁሉም ሀገር ይቀጥላሉ። የእኛ ሀገር ትልቁ ችግር ነፃና ዲሞክራሲያዊ ፖለቲካዊ ስርዓት መገንባት ተስኖናል። ህግ ነው የንብረት ባለቤትነት መብት በነፃና ዲሞክራሲያዊ መልኩ ለማረጋገጥ ተቸግረናል። የመሬት ፖሊሲያችን ልክ አይደለም። የፋይናንስ ፖሊሲያችን ልክ አይደለም። የህገ መንግስታችን አወቃቀር ልክ አለ። ብዙ ጥያቄዎች አሉብን። ፎከሱ እሱ ነው። እሱን ካደረግነው እኔ ላይክ ነው የተለያዩ አሁን ለምሳሌ የተፈጥሮ ሀብት ባይኖረን ነዳጅ ባይኖረን ማንም ማለት የህዝብ ጥያቄ መመለስ ሲያቅተው እና ያንን ማለት ነው መመለስ እንዳቃተው ሲነቃበት የአማራ ተራራ ውስጥ ብረት አለ እኔን ከነካችሁኝ ብረቱ አይወጣም። እኔ ይገርሞኛል በእውነት በጣም ካዘንኩበት አሁን በረከት ስምኦን በስማ ምን ያልኩት እና እንደዚህ ዝም ብሎ ሰው ከሚቀባጥርና ህዝብ ከሚያማልል ነው ላይክ ነው በአንደርስታንዲንግ ያለው ገበያ ነው። በቃ ለኢትዮጵያ ያላት ትልቁ ተስፋ ገበያ ነው። እና የተለየ ሀሳብ ካላችሁ ልክ አይደለሁም ካላችሁ ሌትስ ሂር ዩ እና ይሄን ለማለት ነው። ስለሰማችሁኝ አመሰግናለሁ። ካሰብኩት በላይ ትንሽ ረዘም ብሏል፣ ግን ጥሩ ጊዜ ነበረን ብዬ አስባለሁ። በዛኛው እንግዲህ አቶ መለስ ፔፐር ላይ ተመልሼ ምዕራፍ 4 ለማብራራት ሞክራለሁ። መልካም ጊዜ። ቴንኪው